አፈዘዘኝና ባይኔ ሱናየሁና ኩራት ጀምሮ ፍቅሩ ሆነብኝ ፈተና አፈዘዘኝና ባይኔ ሱናየሁና ብዙ ተፈተን ሳላገኘው ገና ሰው ባየብኝ ቁጥር ምክንያቱም ታውቃለህ ኢቴን ያቀላው አዝኜ በተገባለሁ መልመል መታወተነስች ሳልተኛ ላደርኩም ህልሜንም ፎረች በፊት ቶሎ ትመጣ ነበረ ሰሞኑን ጠፍተሃል ብቻዬን ሳድር የህልሜ ጓደኛ ትመጣለህ ዛሬ በጊዜ ልተኛ አሁን ይሄ ምን ያናዳል ሰው እንዴት ለምን ሰወራሽ ይላል ለምን ሰክሽ ይባላል ባንዴ ማላቀውን ባህሪ ያሳየኛል እንዴ እኔ አብሬው ስጓጓ ሳስብ ግን እሱ አብሮ መኖራችንን የፈለገው አይመስለኝም ሲጀመር የማይሆን ምልክት እያሳየኝ ነው ቆይኔ አሁን ምን አጠፋው ነው ወይስ የኔን ቁጥጥር አልፈለገችው ከዚህ በኋላ እኮ ነገን ነው ማሰብ ያለባት ሰው ምቀኛ ነው እሷ ደግሞ ያንን ልትረዳ አልቻለች እንዴት አድርጌ ላስረዳት ግራ ገባኝ እኮ ስራውን ታዩ ካልኳት ትናደዳለች ምን ይሻለኛል የታላጉን የታለልጁ የታል ሄጀና አልፈልገው በላችሁ ይመጣል ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ቀርቶብኝ ችዬ ቁጭ አልልም ልደውልላት ይሆን ደግሞ አታነሳውም እርግጠኛ ነኝ እስካሁን ንዴት ላይ ናት ወይ ደግሞ ተኝታም ይሆናል በቃ እንደኛዬን ነገ ስትመጣ አወራታለሁ ቀኑን ሙሉ ሳይደውል ቀረ ቢያንስ ከስራ ሲወጣ እንኳን ደውሎ አይጠይቀኝም ምን ያህል ቢጨክን ነው ግን ይሄን ያህል የጠላኝ ቆይ በተጨነቅኩኝ ይሄ ነው የሚገባኝ ግድ የለም ነገ ሄድለት የለ ሄሎ ሰላም ነው ደህና አረ የት እሺ ነገ አዎ ይመቸኛል እሺ አመሰግናለሁ እሺ ልደውልና ስራ ተገኘልኝ ልበለው ወይስ ለነገሩ እሱ መች ደወለ እንደውም ነገ ነግረዋለሁ አንደኛዬ ጀንበር ወጣሳይ ማልዳ ከሰማይ ሲሶናብኛለች ነድፋኝ አፋፍላይ ያምራል ተፈጥሮዋ የማናቱ ቆንጆ እሷን የገባው ከማላውቀው ጎጆ ጀንበር ወጣሳይ ማልዳ ግርማ ሞገስ ነሽ አዙብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ አቤና ተመችው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው ግርማ ሞገስ ነሽ አዙብ ድንቅ ልጅ ነሽ
ማታህም ጎኔ አብሮኝ ያደረ እጠብቅሃለሁ በስስቴን ፎቶ የኔን ሁለማና ከላንተ ማነው ጎደ የኔን ሁለንተና ከላንተ ማነው ጎደ ማና ናለኝ ናለኝ የኔ ፍቅር ናለኝ ናለኝ የኔ መውደድ ናለኝ ናለኝ ተመለሳ ናለኝ ናለኝ የኔ ሄሎ አቤት አረሳውትም አዎ እሺ እመጣለሁ ሄሎ የቱ ጋር ነህ? ደርሻለሁ። ይማለይዝም ባንቺ አስቀየምሽኝ ይቀርልሻል ሁሉ ነገርሽ አልጨክንም። ትላንት ሳገኝሽ በጣም ነበር ደስ ያለኝ። በዛ ላይ ትንሽዬ ካፌ ነገር ከፍቼ አስተናጋጅ እየፈለኩ ነበርና ስራ እንደምትፈልጊ ስትነግሪኝ ለአንቺ ብዬ ልቀጥርሽ ወሰንኩ። አመሰግናለሁ በጣም። ምንም አይደል የኔ ቆንጆ። ይቅርታ እኔ አሁን ላይ ፍቅረኛ አለኝ። በቅርቡ ደግሞ አብረን መኖር እንጀምራለን። እሺ በቃ ነገ መተሽ መጀመር ትችላለሽ። እሺ በድጋሚ አመሰግናለሁ። በህይወት ጎዳና በሄድኩበት መንገድ ምን ትለኝውን ዛሬም ስራ ስትፈልጉላ ደክሟታል። ይሄኔ የኔ ከርታታ የምወደው ሁሉ የኔ አልሆን ብሎኛል። ጊዜ ቆይ ምን አንቺ ቆይ ብለሽ ምን ልትይ ነበር? እኔማ ለምን አልደወልክም አታልልህ ነበር። ትተኛለሽ ብዬ ነዋ። አምሽቼ ነበር ከስራ የወጣሁት። አትዋሽ፣ አኩርፈህ ነዋ። ቤዚዬ ሙች እንደዛ አይደለም። እንደዛ ከሆነ እሺ። እኔ ግን በጣም ስጠብቀ ነበር ትደውላለህ ብዬ። ስልኬ በጠራ ቁጥር አንተ እየመሰልከኝ ነበር ሁላ። እንደዚህ ትጠብቂያለሽ ብዬ አላሰብኩም ነበር። ይቅርታ የኔ ቆንጆ። ተናደሽ ቶሎ ተኝተሻል ብዬ ነበር እኔማ ከምቀሰቅሳት ብዬ ተውኩት። እሺ እንደዛ ከሆነ አንተ ምን ልትል ነበር? እኔማ ስራውን አገኘሽው ይልልሽ ነበር ሳልነግርህ። አዎ ትላንት እኮ ያ ልጅ ደወለ። ቅድም ሄጄ አየሁት ስራውን ምናምን። የቱ ልጅ? አይ አሁን ጎረቤት የነበረው ብሎ በጣም ይናደዳል። ጭራሽ አለቀኝ እንደሆነ ካወቀማ ያብዳል። እና ማን ብዬ ልንገረው? የራሱ ጉዳይ፣ የመጣው ነገር ይምጣ። እውነቱን ነው የማወራው። ቤዚ ምንድነው ጸጥ ብለሽ ተከዝሽው? አውሪ እንጂ ማን ያገኘልሽ? እንደውም ትላንት እዛ ጋር ሰላም ያልኩት የድሮ ጎረቤቴ። ምን አይነት ስራ አገኘልሽ? የራሱ ካፌ ነገር ነው። መስተንግዶ ሊያውም የራሱ ካፌ። ምንም እንዳትለኝ፣ ቢያንስ ስራ ማፈላለግ ይሆነኛል። በዛ ላይ ደግሞ አታስብ፣ ፍቅረኛ እንዳለኝ አብረን መኖር ልንጀምር እንደሆነ ነግሬዋለሁ። ብቻ ሌላ ጣጣ ይዞ እንዳይመጣ አታስብ ለሱ። እኔ ራሴ ሌላ ነገር ካየሁበት ስራውን ተወዋለሁ። ስጋት አይግባ። አንቺን ደስ እንዲልሽ ብቻ እንጂ እኔ ብዙም አልተዋጠልኝ። ግድ የለም በቃ በእኔ ይሁንብህ። አፍረሽ ባሳለፍሽው በአንዱን ቀን ፍቅርን ሳናወራ መግቢያቢያ አይደለም ወይ አንደበት ለሰው ልጅ ሲሰራ ሳይሽ ጠጋ ብዬ። ሄሎ አቤል እንዴት ነህ? አዎ ብዬ ነበር። አረ አሁንማ አገኘው እኮ። እሺ አመሰግናለሁ። ማን ነው? ኤክስሽ ነው? አዎ
ምን እያለ ነው እሱ ደግሞ? ስራ ፈልግልኝ ብየዋል ነበር። ስራ አገኘሁልሽ ነው የሚለው። ምን ነው ተንጋጉ? ውይ አንተ ደግሞ ሰው የማመን ችግር አለብህ። ታይ ደህና የተውሽን ኩርፊያሽን ተጨቃጭቀን እንዲመጣ አታርጊው። ይሄ ሰው አለማመን አይደለም፣ ስለማውቀው ነው አካሄዱን። ታዲያ እኔ ሳላቸው ፈለጉልኝ? ይሁን። ለማንኛውም ይሄን መቼ ልትጀምሪው ነው? ነገ መተሽ መጀመር ትችያለሽ ብሎኛል። ነገ ጀምራለሁ። ስለዚህ በቃው ነው። ለቤት ሂጂና ረፍት አድርጊ። ለነገ ተዘጋጂ። እኔም ጋር የተወሰነ ብር አለኩ። ያዢው፣ ለአንዳንድ ነገር ይሆንሻል። እሺ ቴንክ ዩ። አሁን እኔ ሰውየው ምንም ቢለኝ ቻል አድርጌ መስራት አለብኝ። ቢኒ ምንም መስማት የለበትም። ራቄን ዋጥ ጥርሴን ነከስ አድርጌ ሆዴን በሆዴ ይዤ ስራዬን ሰራለሁ እንጂ የማይሆን ነገር አሳየኝ ብዬ ስራዬን መተው የለብኝም። እንግዲህ ፈጣሪ ሆይ አደራህን። የታባቱ ከብለኝ ተይውደዳ በእንዳሻሽ እንዳልሽ ይሆናል። ምንም ካንቺ አይበልጥም ብናምንን ካንቺ አይበልጥም ብናዩን ከማታሽ ይሆናል። ሁለቱም ያለ ምክንያት ግራ አላበዙም። አዝማሚያቸው ምንም አላማረኝ። በተለይ ያሰሪዋ ነገር ምን ይላት ይሆን? መቼስ ፍቅር ነበረበት። ለዛም ቢ ስላለችው ሊበቀላት ይሞክር ይሆን ወይስ የሆነ ነገር ብሎ ሊተናኮላት ይሞክር ይሆን? ምን ነው እሺ ብላ ይህን ስራ የሚል ሀሳብ በተወችልኝ። ዝም ብላ ነው እንጂ እኮ ቤተሰቦቿ የሚልኩላትና እኔ የምሰራው ይበቃል ነበር። መቼስ እንግዲህ በቃ ደስ ይበላት፣ የምትፈልገውን ትስራ። ከዚህ በላይ ልጫናት አልፈልግም። በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሄሎ ቢኒ። ቤዚ ተኝተሽ ነበር እንዴ? ረበሽኩሻ? ቅድም የተኛው እኮ ነኝ። ልብሴን እንኳን አልቀየርኩም። በስማ ደክሞሽ ነበር ማለት ነው። ለዛ ይሆናል ነው የሚሆነው። ሳላስበው እኮ ብዙ ተኛው። እራትሽን ምናምን ቤት ተነስተሽ በቃ። እሺ በላለው። አሁን ገና ነው ከስራ የገባኸው? አዎ ዛሬ ብዙ አላመሸንም። በዛ ላይ ቦስ ተናዶ ነበር። ምን ነው? ስራ የለማ ስለቀዘቀዘ ትንሽ ተናዶ ነበር። አይ አይዞ በቃ ይመጣል፣ አታስብ። እንግዲህ እኔም የወንድሜን ሳይክል ይዤ እንዳልመጣ እሱም እዚህ የለ ይዞት ሄዷል። እድሜ ለሱ እንጂ። ዝም በል። ትዝ ይልሻል ያኔ ግርማ ሞገስ ነሽ አሱብሱ ድንግልሽ ነሽ እጅግ ማራኪ የተዋብሽ። እና ነገ ስንት ሰዓት ነው የምትወጪው? ማታ 2 ሰዓት እወጣለሁ እኔ። በዛ ምሽት ምን በወጣሽ ብቻሽ? አንተ ከስራ ደክሞህ ደግሞ ወደዛ ድጋሚ ስመጣ? አዎ ግዴታ እኮ ነው አንቺን መጠበቅ። ቢሆንም ግን ይደክመሃል። ችግር የለውም የኔ ቆንጆ። እሺ በቃ አንተ ካልክ። አዎ ደሞ ላንቺ ያልሆንኩ ለማን ሆናለሁ? በደክም ባለክመ ወሬኛ አልቀረብህ። አንድ ደግሞ ተናኮላለሁ የሚል ካለ እሺ እመጣለታለሁ። መደወል ብቻ ነው የሚጠበቅብሽ። ኧረ አይኖርም እባክህ፣ ይሄን ያህል አታስብ። ምን ታውቂያለሽ? ሴት ልጅ እኮ ነሽ፣ የሚገጥምሽን አታውቂ። ሱማው ግን አታስብ፣ ሴፍ ነው ብዬ ነው። እሺ በቃ ቢዚ፣ እኔም ደክሞኛል ልተኛ። በቃ ነገ ደውይልኝ። ቻው። እሺ ቢኒዬ፣ ደውላለሁ። ቻው።